በጣም ተጎድታለች። የሩታን ልብ ማከም በዚህ በአጭር ጊዜ ውስጥ አከማለሁ ብዬ ማሰብ አልችልም። አስቤው ነበር ግን ይከብዳል። እሷንም እረዳታለሁ። ሩታ ገና ልቧ መታከም ጊዜ ያስፈልጋታል። ነገ ላይ አብርሃም ተጋብቶ ይኖራል ከሄርሜላ ጋር ማለት ነውና በዚህ ሁኔታ ከቀጠሉ ትዳር መስርተው አንድ ላይ ነው የሚኖሩት። በዛች ሞመንት ሩታ ታለቅሳለች። ሩታ አልቅሳ ተጎድታ ቤቷ ተሰብራ ነው የምትቀመጠው። በዛች ወቅት አንተም ከሷ ጋር ማልቀስ አይቀርም። ገብቷል? ለምን በለኝ። ምን ሆነ ነው አብሽ እንዴ? ሩታ ታሪክ እኮ ተቀይሯል እኮ። አሁን እንደ ድሮ ሩታ የምታለቅስበት ምናምን ታይም ላይ እኮ አይደለችም እኮ አይደል? ሩታ ማንንም አያስለቅሳትም። ምን ይያለው ወንድም ይስታ ከጎኗ ይኸውልህ ሊገባ አልቻለም ይመስለኛል። አገባታለሁ ብለህ ቀን ቀጠሮ ይዘህ ምናምን የምትጠብቀው ሲጀመር አመታት ነው የሚጨርሰው። ገብቷል? በዚህ አንተ የልቧ ቁስል እስኪድን እሷ እስክትመለስ ራሷን እስክታረጋጋ መቼም አትረጋጋም። በዚህ ሁኔታዋ በቀል አደረከው። እሷ ታለቅሳለች። አብርሃም ሊያገባ ነው። መናገሩ አስፈላጊ አይደለም። እንደዚህ ያለችበትን ሁኔታ እኮ ነው ምነግርህ አይደለ? እሷ ልጅ አሁን ጭንቀት ውስጥ ነች። ቪዲዮዎቿን እንዳለ ተመልክተሃል? ደስታ አርልች ሰላም ውድ ያማኑ ፋሚሊዎች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ቆይታችሁ እንዴት ነበረ? እግዚአብሔር ይመስገን እኔ እግዚአብሔር ይመስገን ፈጣሪ ረድቶኝ ያለሁኝ። እንደምታዩት ከትናንት ዛሬ እየተሻልን ከዛሬ ደግሞ ነገ እንደሚሻል እያመንን እንቀጥላለን። እንግዲህ ዛሬ ቤተሰቦች ከአዲስ እንግዳ ጋር ከአዲስ ሰው ጋር ነው ብቅ ያልኩትኝ። ሰሞኑን እያወራችሁ ባለውበት ጉዳይ አንዳንድ ነገር ለማስተካከል እየሞከርን ነው የፍቅር ጀሞች። እኔም ደግሞ በበኩሌ አንዳንድ ነገር ለማስተካከል እየሞከርኩኝ ነው። በቀደምም እንዳያችሁት ፈረንጁን ጠርቼው ነበረ። ሩትን ስትረስ ውስጥ ነው ያለችው፣ ጭንቀት ውስጥ ነው ያለችው። የሷ ጭንቀት አልገባችሁም እናንተ። እየተያያዛችሁ ያላችሁት ከኛ ጋር መከራከር፣ ከኛ ጋር መጨቃጨቅ ምናምን ነውና የገባችሁላ አይመስለኝም። እና ሜቢ በጣም የምትረዷት ከሆነ የምታዝኑላት ከሆነ እንደ ወንድም የምትቀርባት ከሆነ አንተን ፈረንጅም አንዳንድ ነገር ልታደርግለት ይገባል ብዬው ነበረ። እና በእርግጥ እሱ አላመነኝም። ምንድነው እሱ እያሰበ የነበረው ከዚህ በፊት እየተጣላን ስለነበረ ከዚህ በፊት በጣም እየተጨቃጨቅን ስለነበረ ደርሰህ እንዴት አዛኝ ሆንክ የሚል አስተሳሰብ ነው የነበረበት በዛን ቀን ማለት ነውና እንዴት ደርሰህ ለሱ አዛኝ ልትሆን ትችላለህ? ደርሰህ አዛኝ ልትሆን አትችልም። እያስመሰልክ ነው ምናምን አይነት ነበር መልስ የሰጠኝ። በእርግጥ ከሱ በፊት ከገኒም ጋር አውርቼ ነበረ፣ ከሷ አክስት ጋር ከደስታም ጋር አውርቼ ነበረውና እንግዲህ እግዚአብሔር ፈቃዱ ሆኖ ዛሬ ከደስታ ጋር አንዳንድ ነገር ልናወራ ተቀጣጥረናል። ደስታም እየመጣሁኝ ነው ብሎኛል። በእርግጥ እሱን ለማግኘት ቤተሰቦቼ በጣም ብዙ ጥረት ነው ያደረኩት። እንደዚህ በቀላል የማገኘው አልመሰለኝም ነበረ። እንደገና ደግሞ ብቻ እንደዚህ ከፍታ ዝቅታ ምናምን ነበረውና እግዚአብሔር ይመስገን አግኝቼዋለሁ። በቃ ምላችሁ ነገር ምንድነው ወደ ትዳር ዓለም መግባት አለበት ቶታሊ እሷም ጋር የሆነ ነገር ሲፈጠር እኛ እንረበሻለን፣ እኛም ጋር ደግሞ የሆነ ነገር ሲፈጠር እሷ ትረበሻለች። ወደ ትዳር ዓለም መግባት አለበት ይሄ ልጅ። በጣም እየዘገየ ነው ከምለው በላይ ዘግይቷል ብዬ ነው እኔ የማስበው ማለት ነው። ምክንያቱም ፍቅር አለ፣ በእርግጥ መላመድ የሚባል ነገር አለ። በእርግጥ ኦልሬዲ ምንም የቀረ ነገር የለም ብዬ ነው የማስበው። ይሄ ልጅ ስራ እየፈታ ነው። በእርግጥ ሜቢ ስራ ሊኖርበት ይችላል፣ አንዳንድ ነገሮች ምናምን ሊኖሩበት ላይመች ይችላል። ግን በጣም ወድጃታለሁ አፍቅሬያታለሁ ካለ ለሷ በጣም ሞር ጊዜ ሰጥቶ ከሷ ጋር ያለውን ጊዜ መጨረስ ነው ያለበት። ኢቭን ኢፍ ከሄርሜላ ጋር እንደዚህ ሰጣገቦ ስትገባ ሊደብረው ነው የሚገባው። ታውቃላችሁ፣ በጣም ሊደብረው ነው የሚገባው። ምክንያቱም በጣም የምንወደው ሰው ሲነካ ደስ አይለንም። በቃ የሆነ ነገራችን ይሰማናል፣ ፊል እናደርገዋለን ማለት ነውና ሩት ከኛ ጋር እንደዚህ ስትጨቃጨቅ ምናምን በእርግጥ እኔ የሱን ልብ ባላቅም እንደሚሰማው ግን አምናለሁ። በጣም ፊል ያደርጋል ብዬ አስባለሁና ከኖረበትም ኤሪያ አንጻር ምናምን እንደዛ አይነት ስሜት ይሰማዋልና ከጭቅጭቅ ዓለምም ለመውጣት እሷም የራሷን መንገድ እንድትጀምር እኛም የራሳችንን ሰላም ይዘን እንድንቀጥል ደስታ ወደ ትዳር ዓለም መግባት አለበት ብዬ ነው የማስበው። ከዛ ነው የሚሻለው። በነገራችሁ ላይ ማንንም መጠበቅ የለበትም። ገብቷችኋል አይደለ? ሩታ ገና ለገና ከአብርሽ ጋር በጣም ብዙ ላይፍ አሳልፋለችና ዛሬ ላይ ግዴታ ከአብርሃም ጋር መሆን አለባት አይባልም። ሄርሜላ ደግሞ ትናንትና የመጣችውና ከአብርሃም ጎን መሆን እንዴት ነው? አለ ሰላም፣ እግዚአብሔር ይመስገን።
ክፉ ነገር አላወራሁም። ያው ክፉ ነገር እንደማይወጣ አውቃለሁ። እዚህ ጊዜ አንደበትህ ጥሩ ነው። በጣም ነው የማመሰግነው። እንደ አንተን ማግኘት በዚህን አህል ልክ ውጣ ወረድ ያለው አይመስለኝም ነበር። 3-4 ሰው ምናምን ደውያለሁ። በእውነት ነው የምልህ። አንተን እደውላለሁ፣ ሌላ ሰው ነው የሚነሳው። ማንን ፈልግ? ደስታን ፈልጌ ነበር፣ ይቅርታ ማግኘት አትችልም ምናምን እንደዚህ የተባለ በጣም ስፔሻል ኬዝ ነው ምናምን ምስል ነው። በቃ እንደዚህ ከሰው ዘልዬ ለዛ ደግሞ ይቅርታ፣ በጣም ይቅርታ። ኧረ አይገባም። ያው ቢዚ ስለሆንኩ ነው። ያው ብዙ ጊዜ አገኘሃለሁ ዛሬ ነገ እያልኩ ምናምን ስለቆየሁብህ በጣም ይቅርታ። ያው ያየህ ነው ሚዲያ ላይ ሰሞኑ አልነበርኩም እና አሁን መጥቻለሁኝ። ከዚህ በኋላ ጊዜ ስላለኝ እኔም ራሴ ደውዬ ምንድን ነበር ምናምን ብዬ ጠየቅኩ። ለዛ ነው አቡሽ በጣም ነው የማመሰግነው። ወንድም ያለልህ እግዚአብሔር ይመስገን። ዛሬ እንግዲህ በደረቅ ላደርቀህ ነው አይደል? ሰላም ከሆነ ስለ እንዳይደብርህ አንዳንድ ነገር ሳወራ በደረቅም አውርቼ ስለ እንደዚህ ጀስት በርግጥ አንተን መጥራት የነበረብኝ ሆቴል አካባቢ ነበር። ቁጭ ብለን ነበር ማውራት የነበረብን። እንደዚህ ስለመጣ አመሰግናለሁ። ቃላቶ በእውነት በዚህ ነው ልክ እንትን ስለማልል ማለት ነውና ምን መሰለህ፣ እሺ ምን መሰለህ ደስትሽ በዚህ ሰሞን ከፈረንጅም ጋር ምናምን አንዳንድ ነገር እያወራን ነበር በሩታ ጉዳይ። አንተ ኦልሬዲ ፍቅር ላይ እንዳላችሁ አውቃለሁኝ። ሁላችንም እናውቃለን በፍቅር ዓለም እንዳላችሁ ማለት ነውና ግን ነገሩን እኔ ይመስለኛል ችላ የሚያልከው ያህል ይሰማኛል። ታውቃለህ፣ ችላ የሚያልከው ያህል ሜቢ በስልክ ሁላ ደውዬ 3-4 ሰው አንስቶልኝ ነው አንተን ያገኘሁት። በጣም ሩቅ እንደሆንክ ነው የሚሰማኝ። ስለ በጣም በብዙ ሰው የተከበብክ ያህል ነው የተሰማኝ እና እሷም አንተን ልታገኘህ አላቅም፣ አንተም እሷን ልታገኛት አላቅም። ብቻ ግን ብዙ ርቀት እንዳለ ይሰማኛል እና ሜቢ ትኩረትም አልሰጣት አላቅም። ብቻ ምን ልፈልግ በዛ ዙሪያ ማውራት አልፈልግም፣ ምክንያቱም እኔ አያገባኝም የእናንተ ጉዳይ ስለሆነ ማለት ነው። ግን የተሰማህን መናገርህ ጥሩ ነው። ስለ ለኔ አስበህም ሊሆን ይችላል። ያን ነገር ደግሞ በደንብ ነው ማዳምጥህ። ምክርህንም ሐሳብህንም ጥሩ ነገርህንም እቀበልልሃለሁ። ችግር የለም፣ ንገረኝ፣ አውራኝ። እንደተረዳሁት ከሆነ እሷ ስትረስ ውስጥ ነው ያለችው ደስትሽ። እኔ ባየኋት ልክ ቪዲዮ ላይ በምትመጣልኝ ልክ በቃ ፊቷ ላይ የማየው ነገር የማነብባት ነገር የሆነ ጭንቀት ያለባት ያህል ይሰማኛል። ሜቢ ሩታ ከአብርሃም ጋር የምታሳልፈው ነገር የሆነችው ያለው ነገር ምናምን ስታይ ሊደብራት ይችላል። በእርግጥ በፊት ያሳለፈችው ነገር አይደለ፣ የልጁ አባት አይደለ፣ የሚሰማት ነገር ሊኖር ይችላል፣ ፊልም የምታረገው ነገር ሊኖር ይችላል። ግን በእርግጥ አንተ ከመጣ በኋላ ደግሞ ብዙ ነገር ተቀይረዋል፣ ብዙ ነገር ተለውጠዋል። እሷም ካለችበት ነገር እየዳነች ነው፣ እያገገመች ነው እና ጨርሳ ግን የዳነች አይመስለኝም። ታውቃለህ እነ ፈረንጁ ከኛ ጋር በጭቅጭቅ ዓለም ውስጥ ነው ሁሉ ጊዜ ያለ ነው። ከነሱም ሌላ እነ ዩኤል ምናምን ማለት ነው የምታውቃቸው ከአንተ ጎን ናቸው። በእርግጥ በጭቅጭቅ ዓለም ነው የምታውቀን እና እኔ በቀደም ብዬ ነበር ለፈረንጁ ደርሰ መልካም ሆንክላትና አስመስለህ ነው ወይም የውሸትህ ነው የሆነ ነገር ሐሳብ አስበህ ነበር ያለኝ ፈረንጁ ማለት ነው። በእርግጥ እኔ እሱም ላይ አልፈረድኩበትም። ከዚህ በፊት ያሳለፍነው ነገር ስላለ ደርሼ ይሄ ነገር ደግሞ ስለው መልካም መልስም አልጠበቅኩኝም እና ከዛም አንተ ትሻላለህ። ታውቃለህ ባለቤቱ አንተ ስለሆነ ሩታን የራስህ የግልህ የምታደርግበት ጊዜ አሁን ነው። የግልህ የራስህ እቤትህ የምታስገባበት ጊዜ አሁን ነው ወንድሜ። ገኒንም አውርቻታለሁ፣ አንተንም ባለፈው አውርቻለሁ። በቃ እሷም አክስቷ ስለሆነች አንተም ፍቅረኛዋ ስለሆነ አንዳንድ ነገር ብያችሁ ነበር እና ምን ላይ ነህ? ረስተሃታል ወይ ወይስ ደግሞ ችላ እያልካት ነው ወይ? በዚህን አህል ልክ ከኛ ጋር እሷ ሰጣ ገባ ውስጥ መግባት የለባትም። ታውቃለህ ሪስፔክት አለን እኮ በእርግጥ ለእሷ ሪስፔክት አለን። የአብርሃም የቀድሞ ባለቤት ነች። ሶ በዚህን አህል ልክ ከእሷ ጋር ሰጣ ገባ ውስጥ መግባት አይጠበቅብንም። ታውቃለህ በዚህን አህል ልክ መሆንም አይጠበቅብንም። ደስም አይልም ለክብራችንም ለክብሯም። ሶ አንተ ምን ላይ ነህ? አይመስልህም? ሲጀመር አሁን ወደ ትዳር የምትገባበት ያ ወቅት አይመስልህም ከሷ ጋር? አዎ አቡሽ ማለት ቆንጆ ጥያቄ ነው የጠየቀኝ። ያው እንዳንተ ሌሎችም ሰዎች ይጠይቁኛል ይሄን ጥያቄ ማለት ሩታን ቶሎ ብለህ የሆነ ነገር አድርግ ምናምን። ከዚህ በፊት ነገሮችን ቶሎ ለማድረግ ነገሮችን ለማፋጠን ስሞክር
የተፈጠረው ነገር ሁሉም ሰው የሚያውቀው ነገር ነው። ገብቷል። ጭራሽ ማይሆን ነገር ነው የተፈጠረው። ነገሮችን ተጣድፌ ሩታን የራሴ ለማድረግ ሞክሬ በቃ አስቤው እንደመጣሁት ቀላል አልነበረም። ቀላል ነው ብዬ ነበር፣ ቀላል አልነበረም። በጣም ብዙ ውጣ ውረዶች ቻሌንጆች ያው እያየህ ነው ያየኸውም ነገር ነውና ብዙ ነገር ደርሶብኛል እና አሁን ያንን ነገር እኔም ተረድቼ ሩታ የተጎዳችሁ ጉዳት በጣም እጅግ በጣም ትልቅ ጉዳት ነው የተጎዳችሁ ማለት ይሄን ብዬ አልነግርህም። ስለም ሁሉም ያውቀው ነገር ነው። እውነት ነው። በጣም ተጎድታለች። የሩታን ልብ ማከም በዚህ በአጭር ጊዜ ውስጥ አከማለሁ ብዬ ማሰብ አልችልም። አስቤው ነበር ግን ይከብዳል። እሷንም እረዳታለሁ። ሩታ ገና ልቧ መታከም ጊዜ ያስፈልጋታል ማለት ረጅም ጊዜ ትሪት ተደርጋ ምናምን ልቧ የሚታከም አይነት ሰው ነች እና አሁን ቶሎ ነገሮችን ወደ ትዳር ወይ የሆነ ነገር ልክ እንደ አሁን የጠየቀኝ ጥያቄ ነገሮችን ማድረግ እፈልግ ነበር ግን ደግሞ አይደለም። ግን ደግሞ ሩታም ልክ ነች። ልቧ ገና ቁስሏ መዳን አለባት። በጣም ጎርቷታል ከምልህ በላይ የተጎዳች ነች። እሱን አስወጥታ እኔን ቶሎ ታስገባለች ማለት አይቻልም። ለዛ ደግሞ ጊዜ ያስፈልገዋልና ያንን ጊዜ እየሰጠዋት ዝም እያልኳት ነገሮችን በራሷ ሰዓት አገናዝባ ማለት መሄድም መጨቃጨቅም የሆነ ነገርም ካለባት ያ ነገር ከጊዜ በኋላ ይደክማታልና ሲደክማት ነገሮቹን ታረጋጓለች፣ ወደ እኔ ትመለሳለች፣ ወደ ራሷ ትመለሳለች ብዬ የምጠብቅበት ሰዓት ነውና ለዛም ነው ዝም ያልኩት እንጂ ያን ያህል ሳላፈቅራት ከኔ ጋር እንድትሆን ወይ ጠቅልዩ ነው ቦታ እንዳረጋት ወይ አብረን እንድንኖር ሳልፈልግ ቀርቻ አይደለም። አቡሻ ምን መሰለህ አሁን ደስተሽ በእርግጥ በፊት የነበረችበት ህይወት አሁን ላይ ቶሎ ወደ አንተ እንዳትሳብ ሊያደርጋት ይችላል፣ እንዳትጋበዝ ሊያደርጋት ይችላል። ግን አንተ አፍቃሪዋ የበፊቱ ህይወት መመለስ ካልቻለች ሲጀመር የበፊቱ እኮ ያለፈው አልፏል ኦልሬዲ አይደለ? ልትመልሰው አትችልም አብርሽን። ሶ አንተ በቃ ምንም ነገር ማድረግ እንደምትችል አምናለሁ። ሶ እሷን በቃ በየትኛውም ወይ ይኸውልህ ከሀገርም አውጥተህ ሊሆን ይችላል ብትችል ማለት ነው። ከሀገርም አውጥተህ አዝናናትም ያለችበትን በቃ ስትረስም አስረሳት ካለችበት ሁኔታ እንድታስወጣት ነው አስፈላጊ የሚሆነው። ማስወጣቱ ላይ አለብህ ካለችበት ሁኔታ። ይኸውልህ አሁን እኛ ዙሪያ ነው ያለችው እቺ ልጅ ገብቷል። ሁኔታው አለ አብርሽ የሚያደርገው ነገር ታያለች፣ ትመለከታለች ምናምን። ሶ ያንን ነገር ስታይ መልሳ የበፊቱ ቁስሏ እንደ አዲስ ነው የሚነሳው። ግን አንተ አሁን እቺ ልጅ ከሀገር ይዛት ካልወጣ ይዘህ ሩቅ ቦታ ይዛት ካልሄድክ ያለችበትን ነገር መቼም ልትረሳ አትችልም። ሶ ከዚህ ሰፈር ካልወጣች ካለችበት ኤሪያ ምናምን መላቀቅ ካልቻለች ያለችበትን ሁኔታ መቼም አትረሳም። ሶ አንተም ወደ ትዳር የምትገባበት ጊዜ እየረዘመ ነው እንጂ የሚመጣው እያጠረ አይመጣም። ገብቷል። ልቧ ቁስሏ እንዲደርቅ ምናምን እጠብቃታለሁ ምናምን የምትል አይነት ሰው ከሆንክ ጊዜው እየተራዘመ ነው የሚመጣው። ስለዚህ እኔ እምልህ ምንድነው ከሀገርም ይዛት ውጣ ከፈለክ ሜቢ እዚህ የጀመርካቸው ስራዎች ምናምን ሊኖራሉ። ግን በቃ ትልልቅ አስተዳደሮች አሉ፣ ትልልቅ ማኔጀሮች አሉ። ለነሱ ሰተህ እሷን ከሀገር ይዛ ወጥተህ ያለችበትን ጭንቀቷን ማስረሳት መቻል አለበት። በነገር ላይ ፍቅር ማለት ዋጋ የሚከፈልበት አንድ እንትን ነው፣ ተቋም ነው። ታውቃለህ አይደለ? ዋጋ የምትከፍልላት መሆን አለባት ለሷ። ብቻ ኢትዮጵያ ውስጥም አለ በጣም ብዙ ቦታ አሉ። እና እንደዛ ብታደርግ በቃ እኔ አቅምህ ለዛ አያንስም ብዬ ስለማስብ ነው ወንድሜ፣ ለዛ አያንስም። ስለዛ እንደዛ ማድረግ አለብህ። እሷም ከኛ ጋር ሰጣ ገባ ውስጥ መግባት የለባትም። በእርግጥ እኔ እንደዚህ እምልህ አሁን ከዚህ በፊት በሌላ ነገር ተገናኝተን አናውቅም። እኔ እናንተ ለሷ ደርሶ ሐሳቢ አትሁን እንደማትለኝ ተስፋ አደርጋለሁ። በፍጹም አይ እያልከኝ ያለው ነገር በጣም ቆንጆ ነገር ነው። በዚህ አጋጣሚ ስላሰብክልኝ በጥሩ ነገር አስበህ ይሄንን ነገር የምትነግረኝ ከሆነ በጣም ነው ማለት ነው። በእውነት በጥሩ ነገር የምነግርህ። አዎ ሁለታችንም ነው የምንጠቀመው ታውቃለህ። እኛም እንጠቀማለን። ሄርሜላም አንድ ልቧ አይሰበርም፣ አትጎዳም። ሩታም ደግሞ ልቧ አይጎዳም። ታውቃለህ ማንም ሳይጎዳ ነው ሲጀምር እዚህ ዓለም ላይ ሁላችንም ደስተኛ ሆነን ብንኖር በጣም ደስ ይላል እኮ ታውቃለህ አይደለ? ሶ እሷም አንዴ ወደዛ ምናምን እያለች ከመኖር ሄርሜላም ደግሞ እንደዚህ ማስፈራሪያ የደረሰባትም ነበር የሆነ ሰዓት። በቃ እንደዛ አይነት ውስጥ ዓለም ውስጥ ከምንኖር ሁላችንም ትልልቅ ሰዎች ነን፣ እንደሚያስተውል ሰው ብንኖር መልካም ነው። እና አንተ ይህንን ማድረግ ስለምትችል ነው በአካል ላገኝ የፈለኩት። አቡሻው እችላለሁ ማለት ሩታን
ሰብስቤ ወይም ሌላ ቦታ እየተዝናናን ከሀገር ወጥተን ምናምን መቆየት እንችላለን። ግን አንዳንድ ጊዜ ወይኔ ላይመቸኝ ይችላል ወይ ደግሞ እሷ ላይመቻት ይችላል። አንዳንድ ነገሮችን አውርተን ልንወጣ ስንል ማለት ወጣ ብለን የሆነ ከቤተሰብም ይሁን የሚያስቆመን አካል አለና አብርሽም ደስተኛ አይደለም። የት ነው የምትሄጂው ልጄን ምናምን የሚለው ሀሳብ ያመጣል እና ነገሮች አለመመቻቸት እንጂ የሆነ ነገር ሳናወራ ወይ ሳናስበው ቀርቶ አይደለም። ገብቶሃል? ብዙ ፈተናዎች አሉ እንደምታስበው አይደለም። ሩታ በሰዓትም ብቻዋን ነፃነት የላትም እና የሆነ ነገር ስናስብ የሆነ ነገር ይመጣልና እሱን ለፈጣሪ ትተን ሳይመቸኝ ቀርቶ አይደለም ሁሉ ነገር አንተ የምታስበው ሳላስበው ቀርቻ አይደለም። አቡሽ ለምክር በጣም ነው የምሰገነው። በዚህ አጋጣሚ ስላወራኝ በጣም ደስ ብሎኛል። ግን አንድ ደግሞ እውነት ላስረግጥልህ የምፈልገው ነገር ቢኖር ትልቅ እውነት ማለት ነው ነገ ላይ አብርሃም ተጋብቶ ይኖራል ከሄርሜላ ጋር ማለት ነውና በዚህን ሁኔታ ከቀጠሉ ትዳር መስርተው አንድ ላይ ነው የሚኖሩት። ሶ በዛች ሞመንት ሩታ ታለቅሳለች። ሩታ አልቅሳ ተጎርታ ቤቷ ተሰብራ ነው የምትቀመጠው። በዛች ወቅት አንተም ከሷ ጋር ማልቀስ አይቀር። ገብቷል? ለምን በለኝ። ምን ሆነ ነው አቡሽ እንዴ? ሩታ ታሪክ እኮ ተቀይሯል እኮ አሁን እንደ ድሮ ሩታ የምታለቅስበት ምናምን ታይም ላይ እኮ አይደለችም እኮ አይደል? ሩታ ማንንም አያስለቅሳትም። እኔ እያለሁ አብሬያት ነው ከጎኗ ይኸውልህ ሊገባ አልቻለም ይመስለኛል። እንደዚህ ታለቅሳለች ምናምን እንድትናገራት አልፈልግም። እየተናገርኳት አይደለም ደስታ እየሰማኝ ነው። እየተናገርኳት አይደለም እውነቱን ነው እየነገርኩ ያለሁት። ይኸውልህ ሁላችሁም ይኸውልህ እውነቱን እዚህ ጋር ነው እኮ መቀበል የሚያቅታችሁ። ገብቷል? በሷ ጉዳይ ሲሆን እውነቱን መቀበል ያቅታችኋል። አሁንም እስቲል ድረስ አብርሃምን መርሳት አልቻለችም እቺ ልጅ። ገብቷል? አብርሃምን መርሳት ያልቻለች አብርሃም ሲገባ ማልቀሷ መሰበሩ አይቀርም። ሶ በዛች ታይም አንተ ማልቀስ አይቀርም። ሩታ አታለቅስም። ለምንድን ነው የማለቅስ? ይኸውልህ ታፈቅራታለህ አይደለ? ታፈቅራታለህ ይኸውልህ እሺ ታፈቅራታለህ። ይኸውልህ ድጋሚ እንኳን ማልቀስ ፊቷ ላይ ሀዘን አታይባትም ከዚህ በኋላ። ማንም ሄደ ማንም ቀረ ማንም መጣ በዚህ ሰዓት የምታለቅስበት ያኔ ብቻዋን ነበረች። አዎ ተጫውቶባታል ማለት ተጫውቶባታል። አሁን ግን እኔ ያለሁላት አጠገቧ አለሁ። ማንም አይደለም የሚጫወትባት እዚህ ጋር ገብቷል። ማንም ደግሞ እንዲጫወትባት አልፈቅድም። ይኸውልህ ማንም እኮ እንዲጫወትባት እኛም ደስተኛ አይደለም። ማንም እኮ እንዲጫወትባት እኛም ደስተኛ አይደለም። ገብቷል? ደስታ ማንም እንዲጫወትባት ደስተኛ አይደለም። ግን ዞሮ ዞሮ አንተም መጎዳት አይቀርም። ይኸውልህ አገባታለሁ ብለህ ቀን ቀጠሮ ይዘህ ምናምን የምትጠብቀው ሲጀመር አመታት ነው የሚጨርሰው። ገብቷል? አንተ የልቧ ቁስል እስኪድን እሷ እስክትመለስ ራሷን እስክታረጋጋ መቼም አትረጋጋም በዚህ ሁኔታዋ። ሲጀመር ያለችበት ሙድ ራሱ ጥሩ አይደለም። ገብቷል አይደለ? አስበህ ነው እንደዚህ የምትጨነቀው አቡሽ? ይኸውልህ እየነገርኩህ ነው። ጥቅሙ ለራሳችን ነው። ሁለታችንም ነው የምንጠቀመው። አንድ ሄርሜላም ከጭቅጭቅ ትተርፋለች፣ እኛም ከጭቅጭቅ እንድናለን። ሁለተኛ ነገር ደግሞ አንተም የራስህን ህይወት ትኖራለህ፣ ሩታም የራሷን ህይወት ትኖራለች። ገብቶሃል አይደለ? ትዳር ልጅ መውለድ አያምርህም? ደስታ ከሷ ጋር በሰላም አምረኛል። በዚህ ሴት አለቀ። አሁን እሱን እኮ ነው በቀል አረከው እኮ እዚች ጋር ገብቷል አይደል አቡሽ? ኦኬ በቀል አረከው። እሷ ታለቅሳለች፣ አብርሃም ሊያገባ ነው። መናገሩ አስፈላጊ አይደለም። እንደዚህ ያለችበትን ሁኔታ እኮ ነው የምነግርህ አይደለ? እሷ ልጅ አሁን ጭንቀት ውስጥ ነች። ቪዲዮዎቿን እንዳለ ተመልክተሃል? ደስታ አይደለች አቡሽ አይደለች። በእውነት እኔ ይኸውልህ እኔ የውስጧን ማለት ነው ማሳየት ብችል እንደዚህ ይሆነ አለ አይደል? እሷ ሪል ማውራት ብትችል እየዋሸች ነው ሲጀመር ሩታ በጣም እየዋሸች ነው። ደና ለመምሰል በሰው ፊት ለመሳቅ ደና ለመምሰል በጣም ጥረት ስለምታደርግ ነው እንጂ ሲጀመር ሁሉ ነገር ያስታውቃል። ፊቷ ቶታሊ እንደተጨነቀች ሀዘን እንዳለባት ምናምን ቶታሊ አሁን እዚች ጋር ማውራቱ ምን አስፈልገ ነው ያልገባ ነገር የሷ መጨነቅ አንተን ምን አስጨነቀ? ደስታ ይኸውልህ አሁን ሄደን አንጨቃጨቅ። ጭቅጭቅ እያረከው ስለ በእነዚህ አይነት ቃላት እንድትናገራት አልፈልግም። ይኸውልህ ለዛም እኮ ነው የምነግርህ። ገብቶሃል ደስታ? ይኸውልህ ከሁላቸውም ጋር እንደዚህ ነው እንጨቃጨቃለን። ግን በእንደዚህም አይነት ሙድ እኔና ላወራህም አልፈልግም። ገብቶሃል? ልጨቃጨቅህም አልፈልግም። አክብሬህ ነው የጠራው፣ አክብሬህ ነው የመጣው። በጣም ነው የማመሰግነው፣ በእውነት በጣም ነው የማመሰግነው። ሶ ልልህ የፈለኩት ነገር ምንድነው ያለችበትን ሁኔታ ልታስረሳት ያስፈልጋል ወንድሜ። ይኸውልህ አሁን ሳይጋቡ በዚህና አልክ ከሆነች ሲጋቡ ሀዘኑ እሷ ላይ ይበረታል። በዛች ታይም አንተ ስለምታፈቅራት እኔ ያለው ለዛም እኮ ነው ስላለህላት እኮ ነው ከሁኔታዎች ብትችል ከኢትዮጵያው አውጥተህ አዝናንታት ጭንቀቷን ብታስረሳት እኔ ደስ ይለኛል። ደሳ እኔ እህት አለኝ እኮ ይኸውልህ እህት አለኝ። አሁን ይኸውልህ የምሬን እኮ ነው። እኔ እህት አለኝ እኮ እሷ ስታዝን ምናምን ደስ አይልም። አንተም እህት አለ፣ ሁላችንም እህት አለን። ገብቶሃል? የማንም ሰው ሀዘንኛ ደስ የሚያሰኘን ሰዎች አይደለም። ገብቶሃል? ደስትሽ
አይ ጥሩ አስበህላት ከሆነ በጣም አመሰግናለሁ። አንተ ከሌሎቹ ትሻላለህ ማለት ተነጋግረህ ማውራትና መግባባት የምትችል ሰው ነህ እና ስለ ሩታ ይህን ያህል ባትሄድ ደስ ይለኛል። ማለት እኔ ጥሩ ነገር መጀመሪያ ወሬዎችህ ደስ ይላሉ። እንደዚህ ብታረግ ምናምን እንደ ሀሳብ ተቀብያለሁ። ግን ሩታ እንደዚህ አይነት እንደዚህ የሆነ መዛለፍ የሆነ ጠንከር ያለ ቃላት እንድትጠቀምባት አልፈልግም። እሺ ገብቷል። ምክንያቱም እኔ ሩታን አፈቅራታለሁ። ታውቃለህ ያለኝ ነገር ገብቷል። ስለዚህ እንደዚህ አይነት ቃላቶች ባትጠቀም ደስ ይለኛል። ስለነበረን ጊዜ አመሰግናለሁ። ተግባብተናል። ሀሳብህን ተረድቻለሁ። ገብቷል አይደል? በጥሩ ካሰብከው ማለት ለኔ አስበህ ወይም ለሱ አስበህ ሊሆን ይችላል፣ ወይም ለራስህም አስበህ ሊሆን ይችላል። እሱ ፈጣሪ ነው የሚያውቀው። ገብቷል አይደል? ስላገኘሁ ደስ ብሎኛል። ስላሰብክ፣ ስላወራኸኝ፣ ስላማከርከኝ በጣም ቴንኪው። እሺ ሌላ ጊዜ ሻይቡና ብለ አይ ሰው እየጠበቀ እሺ በጣም ነው የማመሰግነው። እሺ ቻው። እንግዲህ ፋሚሊዎች የነበረን ጊዜ ይሄንን ይመስላል። አክብሮኝ ስለመጣ አመሰግናለሁ። እግዚአብሔር ያክብርልኝ።